ኤድ ሆፍማን የተባለ የሲአይኤ ባለስልጣን በጊዜ የነበሩት አሸባሪዎች የስራ ታክቲካቸውን እንዴት እንደቀየሩና ይህም ለእነሱ ከባድ እየሆነባቸው እንደመጣ ለበላይ አለቆቹ ማብራሪያ ሲሰጥ እንመለከታለን። አሁን ላይም በጣም ብልህ እየሆኑ እንደመጡና ለሁሉም ነገር ዘመናዊ ቴክኖሎጂዎችን መጠቀም እንደጀመሩም ያስረዳል። ድሮ ፊት ለፊት ይገናኙ የነበሩ አሸባሪዎች አሁን ግን ተደብቀው ከቤታቸው ሳይወጡ መገናኘት ጀምረዋል። ይህ ደግሞ ተደራሽነታቸውን ዓለም አቀፋዊና በጣም አደገኛ አድርጎታል። አክሎም ሆፍማን በመሬት ላይ ለሚንቀሳቀሱ ወኪሎች ያለው እምነት እየጠፋ እንደመጣና ጠላትን ቀድሞ ለማግኘት ብቸኛው አማራጭ ቴክኖሎጂና የሳተላይት ክትትል ብቻ እንደሆነም ለአለቆቹ ይነግራቸዋል። በሌላ በኩል ደግሞ ኢራቅ ውስጥ ሮጀር ፌሬስ ከተባለ በሚስጥር የሚሰራ የሲአይኤ ወኪል ጋር እንገናኛለን። አልሳሊ የተባለ ተደማጭነት ያለው የአሸባሪ መሪ ለመያዝ በተልእኮ ላይም ነው። ሮጀርም ሳም የተባለ አጋር ያለው ሲሆን ሁለቱም በአንድ ላይ የኦሳማ ቡድን መረጃ በመከታተል ላይ ናቸው። ነገር ግን እነሱ ራሳቸው እየተሰለሉ መሆናቸው አላወቁ ነበር። በበረሃ ውስጥም በመኪና እየተጓዙ ሳለ የአልሳሊ ሰዎች ድንገተኛ ጥቃት ይሰነዝሩባቸዋል። ከባድ የተኩስ ልውውጥን በማዕከላቸው ይጀመራል። አሸባሪዎቹም መኪናቸው ላይ የአርጂቢ ሮኬት ይተኮሳሉ። በዚህ ውጊያ ወቅትም ሳም ሲገደል፣ ሮጀር ደግሞ በጽኑ ይቆስላል። እንደ ዕድል ሆኖም የአሜሪካ ጦር በቦታው ደርሶ አጥቂዎችን በመግደል ሮጀርን ያድነዋል። ለሕክምናም በኳታር ወደሚገኝ ወታደራዊ እዝ ያበሩታል። ሮጀርም ካገገመ በኋላ ሆፍማን ቀጣዩን ተልዕኮ ይሰጠዋል። ይህ በእንዲህ እንዳለ እንግሊዝ ውስጥ አንድ የአሸባሪ ቡድን ቦምብ ያፈነዳል። ፖሊሶችም ተጨማሪ ፈንጂ እንዳያመርቱ መደበቂያቸውን ሲያጠቁ፣ አሸባሪዎችም ሌላ ትልቅ ፍንዳታ በማስነሳት ራሳቸውንና ብዙ ሰዎችን ይገላል። ይህ ክስተትም በሲአይኤ ላይ የበለጠ ጫና ይፈጥራል። ሮጀርና ሆፍማንም የሚጠቀሙት መንገድ የተለያየ በመሆኑ ሁልጊዜ ይከራከራሉ። ሮጀር በሰዎች መካከል በሚፈጠር ግንኙነትና ከመሬት ላይ በሚገኝ መረጃ ሲያምን፣ ሆፍማን ግን የሚያምነው በቴክኖሎጂና በሳተላይት ብቻ ነው። ምንም እንኳን ክርክራቸው ባያባራም ሮጀር አልሳሊን ማደኑን ይቀጥላል። አሸባሪዎችም ዮርዳኖስ ውስጥ አስተማማኝ መደበቂያ ቤት እንዳላቸው ይደርስበታል። ወዲያውኑም ወደ ዮርዳኖስ ያቀናል። እዚያ እንደደረሰ ግን በቦታው ያለው የሲአይኤ ቡድን ብቃት እንደሌለው ተረድቶ ከስራ ያባራቸዋል። በመቀጠልም የዮርዳኖስ የስለላ ድርጅት ዋና መስሪያ ቤት በመሄድ ከኃላፊው ሃኒ ሰላም ጋር ይገናኛል። መጀመሪያ ላይም ሃኒ በመገረምና በጥርጣሬ ያያል። ዮርዳኖስ ሰላም እንደሆነችና አልሳሊ እዚህ ምንም አይነት እንቅስቃሴ እንደሌለውም ያምናል። ሆኖም ሮጀር በአገሪቱ ውስጥ ስላለው የአሸባሪዎች እንቅስቃሴ የሚያሳይ የፎቶግራፍ ማስረጃ ያሳየዋል። አደጋውን የተረዳው ሃኒም ሮጀርን ለመርዳት ይስማማል። ነገር ግን በአንድ ቅድመ ሁኔታ ነው። ሮጀር በፍጹም ሊዋሸው አይገባም። በሃኒ ድጋፍም ሮጀር መደበቂያ ቤቱን መከታተል ይጀምራል። በክትትል ወቅትም ከአልሳሊ ግብረ አበሮች አንዱ እንደሆነ ያወቀውን ሰውም ይመለከታል። በተጨማሪም ለሌላ የሲአይኤ ኦፊሰር በሚስጥር መረጃ አቅራቢ ሆኖ የሚሰራ አንድ ወጣት ያስተውላል። መረጃ አቅራቢ ወጣትን መረጃ ለመሰብሰብ ወደ አሸባሪው ቢጠጋም አሸባሪው ግን ይጠረጥራል። ወጥመድ መሆኑን የነቃው አሸባሪም የሆነ ነገር እንደተበላሸ ወዲያውኑ ተረድቶ መፈርጠጥ ይጀምራል። ሮጀርም እንቅዱ ሲበላሽበት ሲያይ በንዴት ይገነፍላል። ኢላማው እንዲያመልጠው ስላልፈለገ አሸባሪውን በእግሩ ያሳደው ጀመር። ከረጅም መሯሯጥ በኋላም ሁለቱም ከባድ ፍልሚያ ውስጥ ይገባሉ። በመጨረሻም ሮጀር ሰውየውን ይገሏል። በድንገት ግን አንድ የጎዳና ውሻ ሮጀር ላይ ዘሎ በመውደቅ በጭካኔ ይነክሰዋል። የበሰበሰ አስክሬን የፖሊስ ምርመራ እንደሚቀሰቅስ ስላወቀም ሮጀር በፍጥነት የሰውየውን የኪስ ቦርሳና ንብረቶች ይሰርቃል። ምክንያቱም ፖሊሶች ሰውየው በተራ ሌባ የተገደለ እንዲመስላቸው ይፈልጋል። በደረሰበት ጉዳት ቢሰቃየም ሮጀር ረዳቱን በስልክ ይጠራዋል። ረዳቱን በአቅራቢያው ወደሚገኝ ሆስፒታል በፍጥነት ይወስደዋል። እዚያም አይሻ የተባለች ቆንጆ ነርስ ያገኛል። በጣም ደግ በመሆኗ ቁስሉን ታክምለታለች። ሆኖም መርፌ ለመወጋት ለአንድ ሳምንት ያህል በየቀኑ መምጣት እንዳለበትም ታስጠነቅቋል። አንዲት ቀን እንኳን ቢቀር ከባድ ኢንፌክሽን ሊፈጥርበት እንደሚችልም ነገረችው። ከሆስፒታል እንደወጣም ሮጀር ወደ ሆፍማን ደውሎ በጩኸት ያወራበታል። ሆፍማን ለእሱ ሳይነግረው ሌላ ወኪል ወደዚህ በመላኩና ኢላማውን የመያዝ እድሉን በማበላሸቱም ክፉኛ ተናዶበታል። ከእንግዲህ በኋላም ያለምንም ማስጠንቀቂያ በስራ ውስጥ ጣልቃ እንዳይገባ ሆፍማንን ያስጠነቅቀዋል። ብዙም ሳይቆይ ሃኒ ሰላም ሮጀርን ወደ ዋና መስሪያ ቤቱ ይጠራዋል። ሮጀርም እዚያ ሲደርስ የሃኒ ሰዎች ተልእኮውን ያበላሸውን ያንን ወጣት መረጃ አቅራቢ ይዘውት ሲያሰቃዩት ይመለከታል። ሃኒም በንዴት ጡፏል። ይህች የእሱ ከተማ እንደመሆኗ ያለሱ ፍቃድ ምንም ነገር መደረግ እንደሌለበት እየተናገረ ሮጀርን ያስፈራሯል። ሲአይኤም ከጀርባው ሌላ ነገር ለመስራት ከሞከረ ከባድ መዘዝ እንደሚኖርም ያስጠነቅቋል። ሮጀርም ከሃኒ ጋር ለመጣላት የተሻለ መሆኑን ተረድቶ ይረጋጋል። በመቀጠልም ታሪኩ ወደ አምስተርዳም ይዞራል። እዚያም አንድ አሸባሪ የሚስጥር አድራሻ ያለበት ደብዳቤ ይደርሷል። ወደ ቦታውን በመሄድ ትልቅ ፍንዳታ ያደርሳል። በዚህም የብዙ ንጹሐን ዜጎች ሕይወት ያጠፋል። ዜናውም ሮጀርና ሃኒ ጋር ሲደርስ አሸባሪዎች ሙሉ በሙሉ እስካልጠፉ ድረስ እንደማያቆሙ ሁለቱም ይረዳሉ። ሃኒም ቀጣዩ ኢላማ ዮርዳኖስ ልትሆን ትችላለች ብሎ ይሰጋል።
ስለዚህም ሃኒ ሮጀርን ረጅም መንገድ በመኪና ይዞት በመሄድ በሮጀር የክትትል ፎቶዎች ውስጥ የታየውን ሙስጠፋ የተባለውን ሰው ይዟል። ከዚያም ሃኒ ለሙስጠፋ ሁለት አማራጮችን ይሰጠዋል። እዚሁ መሞት ወይንም በህይወት ኖሮ ባለ ሁለት ወገን ሰላይ መሆን። ሙስጠፋም ለአልሳሊ ታማኝ መስሎ እየቀጠለ ሚስጥራዊ መረጃዎችን ለሃኒ ማቀበል አለበት። ስለ ህይወቱ የፈራው ሙስጠፋም ተስማምቶ የአሸባሪዎች ቡድን እንዲቀላቀል ይለቀቃል። ሮጀር ግን ነገሩ አላስደሰተው። እንደ ሙስጠፋ ያሉ ሰዎች ሊታመኑ እንደማይችሉና የተባሉት ሁሉ አዎ የሚሉት ህይወታቸውን ለማዳን ብቻ እንደሆነም ለሃኒ ይነግረዋል። ነገር ግን ሃኒ በራሱ በመተማመን ከአይኖቹ ስሜት እንደተረዳና ሙስጠፋ ታማኝ ሆኖ እንደሚቀጥል ይነግረዋል። በሌላ በኩል ደግሞ ሆፍማን በአልሳሊ የቅርብ ስብስብ ውስጥ አዲስ ሰላይ መግባቱን ሲሰማ ሁኔታውን በራሱ ለመቆጣጠር ወደ ዮርዳኖስ ለመብረር ይወስናል። ዮርዳኖስ እንደደረሰም ኤድ ሆፍማን ከሃኒ ሰላም ጋር ይገናኛል። ሆፍማን ትዕግስት ስለሌለው ስራውን በፍጥነት ለመጨረስ ሲል ሃኒን ወዲያውኑ ሙስጠፋን ተጠቅሞ የአልሳሊን መደበቂያ ቦታ እንዲያገኝ ይነግረዋል። ነገር ግን ሃኒ መቸኮል አይፈልግም። በጣም ከፈጠኑ ሁሉም ነገር እንደሚበላሽና ሙስጠፋን መጠቀም የሚፈልጉት ትክክለኛው ጊዜ ሲደርስ ብቻ እንደሆነም አጥብቆ ይናገራል። በዚህም ሆፍማን ከእሱ ትዕዛዝ እንደማይቀበልና በራሱ መንገድ ብቻ እንደሚሰራ ይረዳል። ሮጀርም ኤድ በመሬት ላይ በሚደረጉ ኦፕሬሽኖች ውስጥ እንዳይገባ አስጠንቅቆት ከቢሮ ሆኖ ጣልቃ በገባ ቁጥር ነገሮች እንደሚበላሹ ይነግረዋል። ኤድም የተስማማ በመምሰል በመንገዳቸው ላይ እንደማይቆም ቃል ይገባል። ነገር ግን እየዋሸ ነበር። ከሮጀር ጀርባም ሆኖ ኤድ በሚስጥር የሮጀር ረዳት የሆነው ስኪፕን ይጠራዋል። ሙስጠፋንም በራሱ መመርመር ስለፈለገ ስኪፕን እንዲጠልፈው ያዘዋል። ምንም እንኳን ስኪፕ ሙስጠፋን ተከታትሎ ለመያዝ ቢሞክርም ሙስጠፋ ግን ንቁ ስለነበረ ራሱን በመከላከል ስኪፕን መቶት ያመልጧል። በሚያሳዝን ሁኔታም ይህ የከሸፈ ጠለፋ ሲአይኤ ዮርዳኖስ ውስጥ በንቃት እየሰራ መሆኑን ለአልሳሊ ያሳውቃል። ይህም ይበልጥ አደገኛና ንቁ እንዲሆኑ ያደርጋቸዋል። ይህ በእንዲህ እንዳለ ሮጀር መርፌውን ለመወጋት ወደ ሆስፒታል ይመለሳል። በንግግራቸው መሀልም እሱና አይሻ እርስ በርስ ስሜት ውስጥ እንደገቡ በግልጽ ይታያል። ሮጀርም አብረው እንዲወጡ ይጠይቃታል። እሷም ተስማምታ ቀኑን አብረው ያሳልፋሉ። እንደሚታየው ከሆነም ሮጀር በፍቅር መውደቅ የጀመረ ይመስላል። ነገር ግን በዚያኑ ምሽት ወደ ቤቷ መልሶ ሊሸኛት ሲል የሃኒ ሰዎች በድንገት ከፊታቸው ይከሰታሉ። በዚህም ሮጀር ክፉኛ ይደነግጣል። ሃኒ ለ24 ሰዓት ሙሉ ሲከታተለው እንደነበረና ስለ ግል ህይወቱ ሁሉንም ነገር እንደሚያውቅም ይረዳል። የሃኒ ሰዎችም ሮጀርን ይዘው ሲሄዱ አይሻ በከባድ ጭንቀት ውስጥ ትገባለች። መኪናውንም እየነዱ አሸባሪዎቹ ተደብቀውት ወደ ነበሩበት ቤት ይወስዱታል። ነገር ግን እዚያ ሲደርሱ ሁሉም ነገር በቃጠሎ ወድሟል። አልሳሊ ሲአይኤ እየተቃረበ መሆኑን ስለነቃ ማንኛውንም ማስረጃ ለማጥፋት ሲል መደበቂያ ቤቱን ሙሉ በሙሉ አቃጥሎ በአቅራቢያው የነበሩትን ሰዎች እንዳለም ገሏቸዋል። ሮጀርም የለፋበት ጥረት ሁሉ መክሰሩን ክፉኛ ያሳዝነዋል። በስኪፕ የከሸፈ የጠለፋ ሙከራ ምክንያት አሸባሪዎቹ በመንቃታቸው ሃኒ እጅግ ተቆጥቷል። ሰዎቹ ስኪፕን እንዳናዘዙትና እሱም ኦፕሬሽኑን ያዘዘው ሆፍማን መሆኑን እንደተናዘዘ ሃኒ ይገልጻል። ሃኒም ሮጀርን አይኑን እያየ እውነቱን እንዲነግረው ይጠይቀዋል። ሙስጠፋን ለመጥለፍ ስለታቀደው ሚስጥራዊ እቅድም አስቀድሞ ያውቅ እንደነበረም ይጠይቀዋል። ሮጀርም የሃኒን አይን እያየ እውነቱን ይነግረዋል። ለጠለፋው እቅድም ምንም ያውቀው ነገር እንዳልነበረም ይምላል። ቢያውቅ ኖሮም ስኪፕን ራሱ ያስቆመው እንደነበረም ይነግረዋል። ነገር ግን የሃኒ ትዕግስት እዚህ ጋር ተሟጧል። የነኩትን ነገር ሁሉ ስለሚያበላሹ ከእንግዲህ ለሲአይኤ ምንም አይነት እምነት እንደሌለው ለሮጀር ይነግሯል። በመካከላቸው ያለው አጋርነትን በማብቃቱ ሮጀርን በአስቸኳይ ዮርዳኖስን ለቆ እንዲወጣ ያዘዋል። ሮጀርን በንዴት ጦፎ ክህደት የፈጸመው ስኪፕን በቡጢ ከጣለው በኋላ ወደ ዋሽንግተን ይበራል። እዚያም ሆፍማንን እንዳየው በጩኸት መናገር ይጀምራል። ሃኒ በመጨረሻ አምኖት አልሳሊን ለመያዝ ተቃርበው እንደነበረ፣ ነገር ግን የሆፍማን ትዕቢት የወራት ልፋታቸውን እንዳበላሸም ያስረዳል። ሆኖም ግን ሆፍማን ምንም ግድ አልሰጠውም። የሃኒን እምነትን መልሶ ለማግኘት አዲስ እቅድ እንዳለው ለሮጀር ይነግረዋል። እውነተኛዎቹን አሸባሪዎች ከመደበቂያቸው አውጥቶ ለማጥመድ የውሸት አሸባሪ መፍጠር እንዳለባቸው ሀሳብ ያቀርባል። እናም ለሃኒ አዲስ መረጃ ካቀረቡለት ሃኒ ሮጀርን ተመልሶ ወደ ዮርዳኖስ እንዲገባ እንደሚፈቅድለትም ያምናል። ሮጀርን በሀሳቡ ተስማምቶ ጋርላንድ የተባለ የሲአይኤ ሀከር ለመገናኘት ይሄዳል። እንደ ትልቅ የአሸባሪ መሪ አድርገውም ስም ሊያጠፉ የሚችሉትን አንድ ንጹህ ሰው ይፈልጋሉ። በመጨረሻም ኡመር ሳዲቅ የተባለ ዱባይ ውስጥ የሚኖር አርክቴክት ይመርጣሉ። ቀጥሎም ሮጀር ወደ ዱባይ በመጓዝ ሳዲቅን መከታተል ይጀምራል። እያንዳንዱን እንቅስቃሴውንም ያጠናል። ከሚገናኛቸው ሰዎች ጋርም ፎቶ እያነሳ የዕለት ተዕለት ውለውን ይገነዘባል። ከዕለታት አንድ ቀንም ሳዲቅ ከቤቱ እንደወጣ ሮጀር በሚስጥር ወደ ውስጥ ሽልኮ ከገባ በኋላ በሳዲቅ ኮምፒውተር ውስጥ ያሉትን መረጃዎች በሙሉ በመገልበጥ ወደ ጋርላንድ ይልካል። ጋርላንድም በበኩሉ ሳዲቅ ትልቅ የቦምብ ጥቃት ለማድረስ እያቀደ እንደሆነ ለማስመሰል የውሸት ኢሜይሎችንና የባንክ ዝውውሮችን ኮምፒውተሩ ላይ ይተክላል። በዚህም መንገድ እቅዱ ይሳካል። ሃኒም ይህንን የስለላ መረጃ ሲያይ ሳዲቅ እውነተኛ ስጋት እንደሆነና
ሮጀርም ገና ከመጀመሪያው ትክክል እንደነበረ ያምናል። ለምርመራም እንዲረዳው ሮጀርን ተመልሶ ወደ ዮርዳኖስ እንዲመጣ ይጋብዟል። በዚህም ሮጀር እፎይታ ተሰምቶት ወዲያውኑ ይመለሳል። አየር ማረፊያ ላይ ሲደርስም ስኪፕ እሱን ለመቀበል እዚያ በመገኘቱ ይገረማል። ሮጀርም አገሪቱን ለቆ እንዲወጣ የተገደደበት ምክንያት እሱ መሆኑን ለስኪፕ በጥብቅ እየነገረው ዳግመኛ ያለ እሱ ፍቃድ አንዳች ነገር ካደረገ እንደሚገለው ያስፈራሯል። ክፉኛ በመፍራትም ከእንግዲህ ሮጀር የሚለውን ብቻ እንደሚያደርግ ቃል ይገባለት። ወደ ዮርዳኖስ ከተመለሰ በኋላም ሮጀር ከአይሻ ጋር ባለው ግንኙነት ላይ ትኩረት ያደርጋል። እሷም ስለ እሱ ለቤተሰቦቿ ነገረቻቸውና እነሱም እሱን ለማየት ጉጉት እንዳላቸው ትገልጻለች። ሮጀርም ወደ እሷ ቤት በመሄድ እህቷን ይገናኛታል። እዚያም እንደ ማንኛውም ተራ ሰው የሚኖረውን የግል ህይወቱንና በስራው ምክንያት የሚዋሻቸውን አደገኛ ውሸቶች ሚዛን ለመጠበቅ ይሞክራል። ሆኖም ግን የተሰጠው ተልዕኮ ወዲያውኑ ጣልቃ ይገባባቸዋል። ሃኒም ሮጀርን ወደ ቢሮ በመጥራት የሳዲቅን ፎቶ እያሳየው እንደ ትልቅ ስጋት ይፈርጀዋል። ሮጀር ግን ሃኒን ለመሸወድ ሲሉ እሱና ሆፍማን ይህንን ሙሉ ድራማ ራሳቸው እንደፈጠሩት ምንም አይነት የፊት ገጽታ ሳያስቀር በሚስጥር ይዘዋል። በመቀጠልም ሮጀር የሲአይኤ ሀከር ለሆነው ጋርላንድ ቀጣዩን ምዕራፍ እንዲጀምር ምልክት ይሰጠዋል። ይህም በተራቀቀ ሁኔታ የተቀነባበረ ትልቅ የውሸት ፍንዳታ ነበር። ፍንዳታውም እውነተኛ የአሸባሪዎች ጥቃት እንዲመስል ለማድረግ ፕሮፌሽናል የፈንጂ ባለሙያዎችንና ሆን ተብሎ የተተከሉ የፎረንሲክ ማስረጃዎችን ይጠቀማሉ። ይህ ዜናም ወዲያውኑ ዓለም አቀፍ ትኩረትን ያገኛል። ይባስ ብሎም በሚስጥር መደበቂያ ውስጥ ያለው አልሳሊ ግራ ይጋባል። የእሱ ቡድንም ይህንን እንዳልፈጸመ ያውቃል። በመሆኑም በሱ ይዞታ ውስጥ እየተንቀሳቀሰ ያለውን ይህንን አዲስ ተቀናቃኝ ለማግኘት አእምሮን እስኪጨነቅ ድረስ ይፈልገዋል። የሮጀር እቅድም ሳዲቅን እንደ ማጥመጃ በመጠቀም አልሳሊን ከመደበቂያው ማውጣት ነበር። ነገር ግን አንድን ንጹህ ሰው የሞት ወጥመድ ውስጥ እንደከተተው ይረዳል። ስለዚህም ሳዲቅን ቀድሞ አግኝቶት ወደ አስተማማኝ መደበቂያ ቤት ለመውሰድ ይሞክራል። ነገር ግን በጣም ዘግይቶ ነበር። የአልሳሊ ፕሮፌሽናል ጠላፊ ቡድን በቀን ብርሃን ሳዲቅ ላይ ድንገተኛ ጥቃት ይሰነዝሩበታል። በጎዳናሹ ላይም ከባድ የተኩስ ልውውጥ ይፈጠራል። ሮጀርም ሊመከታቸው ቢሞክርም እሱም ላይ ከባድ ተኩስ ከፍተው የተሸበረውን አርክቴክት ወደ ቫን መኪና ውስጥ እየጎተቱት ይከቱታል። አሁን በኦሳማ እጅ የወደቀው ሳዲቅም ንጹህ መሆኑን እየጮኸ ከመናገር ውጭ ምንም ማድረግ አይችልም። ይህ ደግሞ የአሸባሪዎችን መሪ ከዚህ ሁሉ በስተጀርባ ሲአይኤ እንዳለበት እንዲረዳ ያደርገዋል። በሌላ በኩል ደግሞ ሮጀር አይሻ ከቤቷ መታገቷን ሲያውቅ ነገሩ ይበልጥ የግል ስሜቱን ይነካዋል። ቤቷ ተበታትኖና ቤተሰቦቿ ደንግጠውም ያገኟቸዋል። በፍርሃት ተውጦም የዮርዳኖስ የስለላ ድርጅት የሆነው ጂአይዲን እንዲረዳው ሃኒ ሰላምን ይለምነዋል። ነገር ግን ሃኒ በሮጀር ጨዋታዎች ተበሳጭቶ አብቅቷል። ሃኒም ሰላዮቹ ከፍንዳታው የተረፉትን የውሸት አስክሬኖች እንዳገኟቸውና የዲጂታል መረጃውን ሲከታተሉ ወደ ሲአይኤ እንዳመራቸው በረጋ መንፈስ ይገልጽለታል። ሮጀር በመዋሸቱም ዮርዳኖስን ማሰደብ ብቻ ሳይሆን የአንድ ንጹህ ሰው ህይወት እንዲጠፋ ማድረጉንም ይነግረዋል። በዚህም ሃኒ ለመርዳት አንዲት ጣት እንኳን ለማንቀሳቀስ ፈቃደኛ አይደለም። ምንም አጋር ያልቀረው ሮጀርም ሆፍማን የሱ ሳተላይቶች በዚህ ክትትል በማይደረግበት ስውር ቦታ ውስጥ ምንም ፋይዳ እንደሌላቸው ይረዳል። ወደ አይሻ ስልክ ሲደውልም ከጨለማ ውስጥ አንድ ድምጽ ይመልስለታል። የሚወዳት ሴትንም ለማዳን ሲል ሮጀር የመጨረሻ መስዋዕትነት ለመክፈል ይስማማል። ይህም ህይወትን በህይወት የመቀየር ስምምነት ነበር። አንዴ መኪናቸው ውስጥ ከገባ በህይወት የመመለስ እድሉ ዜሮ መሆኑን እያወቀ በበረሃ መሃል ራሱን ለአልሳሊ ሰዎች አሳልፎ ለመስጠት ይስማማል። ማግስቱም ሮጀር ለብቻው በበረሃ ውስጥ ወዳለው ገለልተኛ የመገናኛ ቦታ ይደርሳል። ከላይ ከፍ ብሎም ኤድ ሆፍማን እጅግ ጥራት ባለው ሳተላይት እየተከታተለ ነው። ሮጀርንም ተከትሎ እስከ አልሳሊ መግቢያ በር ድረስ መድረስ እንደሚቻልም ሙሉ እምነት አለው። ነገር ግን አሸባሪዎቹ ከሰማይ ለሚመጣው ሳተላይት አስቀድሞ ተዘጋጅተዋል። በርካታ የኤስዩቪ መኪናዎችም ወደ ቦታው ደርሰው በከፍተኛ ፍጥነት መዞር ይጀምራሉ። ይህም ከፍተኛ የሆነ የአሸዋና የአቧራ አውሎ ንፋስ ይፈጥራል። ይህ ሁኔታም ለሲአይኤ ፍጹም ጨለማ የሆነ እይታን ይፈጥራል። በአቧራ መከላከያነት ተጠቅመው አሸባሪዎቹ ሮጀርን ወደ አንደኛው መኪናው ሲያስገቡት፣ ሌሎቹ መኪናዎች ግን ወደ ተለያዩ አቅጣጫዎች ይበታተናሉ። ሆፍማንም ከተመቻቸው ቢሮ ሆኖ እየተመለከተ በቢሊዮን ዶላር የገነባው ቴክኖሎጂ በቀላል መኪኖች አቧራ በመሸነፉ ክፉኛ ይደነግጣል። ሲአይኤም አሁን ላይ ምንም ማየት አይችልም። ሮጀርም በእውነቱ ለብቻው ቀርቷል። በኋላም ሮጀር ወደ አንድ ጨለማ መደበቂያ ተወስዶ ለመያዝ አስቸጋሪ በሆነው አልሳሊ ፊት ይቀርባል። ወንበር ላይ ታስሮም እንኳን ሮጀር ለሚጠየቀው ጥያቄ እንዳለ እንቢተኛነቱን ያሳያል። አስቀድሞም አይሻን ለማየት ይጠይቃል። ነገር ግን አልሳሊ በእውነት ግራ መጋባት ውስጥ ሆኖ ይመለከተዋል። እሱ ምንም አይነት ነርስ እንዳላገተም ይገልጽለታል። እሷ ማን እንደሆነች እንኳን አያውቅም። ሮጀርም የሃኒ ቡድን እንደተጫወቱበት ሲረዳ ልቡ ይደነግጣል።
ነገር ግን ይህን ለማሰብ ጊዜ አልነበረው። አልሳሊ በመዶሻ የሮጀርን ጣቶች በመስበር አረመኔያዊ ምርመራ ይጀምራል። አልሳሊም በካሜራ ፊት እንዲገደል ትዕዛዝ በሰጠበት በዚያው ቅጽበት ግድግዳዎቹ በፈንዳታ ይደረማመሳሉ። የአኒ ሰላም ልዩ ኮማንዶ ኃይሎችም ህንፃውን በከፍተኛ ጥንቃቄና ብቃት ያጠቁታል። አሸባሪዎችም ቃታውን ሳይስቡ አንድ በአንድ ያረግፏቸዋል። አልሳሊም ሊያመልጥ በመሞከር ወደሚጠብቀው መኪና ውስጥ ገብቶ ሹፌሩን እንዲነዳው በጩኸት ይነግረዋል። በዚያውም ሹፌሩ ግን ወደኋላ ዞሮ በረጋ መንፈስ ይመለከተዋል። ሌላ አጋሩ ሳይሆን የአኒ ሚስጥራዊ ወኪልም ነበር። አሁን ላይም የአሸባሪዎቹ መሪ መውጫ አጥቶ ተይዟል። በኋላም ሮጀር በዮርዳኖስ ሆስፒታል ውስጥ ሕክምና እየተከታተለ ባለበት ወቅት አኒ ሰላም ሊጠይቀው ይመጣል። በዚህ ጊዜም ነበር የታሪኩ ትልቁና አስገራሚ ምስጢር የሚገለጠው። አኒ አይሻን ያሳገታት ራሱ እንደነበረ ለሮጀር ይነግረዋል። ያይም በሳዲቅ የውሸት ድራማ አማካይነት የውሸት ሴራ እየሸረበ መሆኑን ስላወቀ እሱም የራሱን ጨዋታ ለመጫወት ወሰነ። አኒም አይሻን እንደ ማጥመጃ የተጠቀመበት ምክንያት ሮጀር ራሱን አሳልፈው እንዲሰጥ የሚያደርገው ብቸኛው መንገድ ይህ ብቻ እንደሆነ ስላወቀ ነበር። በመቀጠልም የሲአይኤ ሳተላይቶች ሊያደርጉት ያልቻሉትን ታምር እሱ በመሬት ላይ ባለው ጠንካራ የስለላ መረብ በመጠቀም መኪኖቹን መከታተል ቻለ። አኒም የሲአይኤን ትዕቢት እያፌዘበት ሆፍማን በቢሮ ተቀምጦ ስክሪን ላይ በሚያይበት ሰዓት እሱ ግን በአሮጌው ዘይቤ የስለላ ስልቱ አማካኝነት የዓለማችንን ቁጥር አንድ ተፈላጊ አሸባሪ መያዝ እንደቻለም ያረጋግጣል። በተጨማሪም አይሻ ሰላም መሆኗንና ወደ ቤተሰቦቿም እንደተመለሰች ለሮጀር ይነግረዋል። በኋላ ላይም ሆፍማን ወደ ሆስፒታል በመምጣት ለሮጀር ዋሽንግተን ውስጥ የሚገኝ ትልቅ የቢሮ ስራ መደብ ያቀርብለታል። ምንም እንኳን ሆፍማን ያመሰግነኛል ብሎ ቢጠብቅም አሁን ላይ ግን ሮጀር ብዙ ደምና ብዙ ክህደቶችን አይቷል። አለቃውንም ትኩር ብሎ በመመልከት እዚያው ዮርዳኖስ እንደሚቀር ይነግረዋል። በዚህም ከሲአይኤ ጋር ያለውን የስራ ግንኙነት በይፋ ያበቃል። በመጨረሻዎቹ ደቂቃ ላይም ሆፍማን አሜሪካ ተመልሶ በሳተላይት ምስል ሮጀር በሰዎች በተጨናነቀ ገበያ ውስጥ ወደ አይሻ ቤት እየተጓዘ መሆኑን ይመለከታል። የቴክኒክ ሰራተኞችም ክትትሉን እንቀጥል ወይ ብለው ይጠይቁታል። ሆፍማንም ጥቂት እውነትን ለማግኘት ሲል ህይወቱንና ያለውን ነገር ሁሉ መስዋዕት ያደረገውን ያንን ሰው ይመለከትና በመጨረሻም ይብቃ ተዉት ህይወቱን ይኖር ብሎ እንዳዘዘ ስክሪኑ ሲጠፋ እያስመለከተን ታሪካችን ይጠናቀቃል።